እያልሽ ነው እንዴ? ምን እያልሽ ነው? ምን እያልሽ ነው? የጠራው ሴቶችን ታውቃቸዋለህ? አታውቃቸው? ልጅ ሁሉ ጊዜ ልጁ ሲቆበል ተረጋጋና ልጅቱ ለምን ሰክረን የመጣው ከሰዎች ጋር ጥሩ ፍቅር ያለኝ ለባለቤቴ በጣም ጥልቅ ፍቅር ያለኝ ለሃናም እንደ ታናሽ እህቴ ያሳደግኩ በአካባቢ የምታወቅ ክፉ ሰው አይነት አይደለሁም። አሁን እኮ እየተባሉ ነገሮች አሉ ግራ እያጋቡኝ ስለሆኑ ነው። እኔም ስለማላውቃቸው ነው። ወንድሜ ባለቤት ፊት እንደዚህ ተናገራ ስንት ዓመት ተንከባክበን ያሳደግነው ትዳር አፍርስልኛ እንደዚህ አይነት የውሸት እሱ ደግሞ እንደዛ ይላል። ይሄ እኮ ወንጀልና ሊያሳስር የሚችል ነገር እኮ ነው። ትታሰራለህ ታዲያ? ለምንድን ነው የማትታሰረው? እዚህ የሚባል ነገር አለ። ለምንድን ነው ሰረኛ ለምንድን ነው ያለው? ከምትይዘው ሩም ቁጥር ጭምር ልንገርህ። በብዛት የምታርፍበት ግቢ አለ። እዛ ግቢ ውስጥም ደግሞ ያለውን የአልጋ ቁጥርም ልጠቅስልህ እችላለሁ። መቼም አብራችሁ ገብታችሁም እንደ እህትነት ነው ወይስ ምንድን ነው እያልከኝ ያለው? ወንድሜ ወንድ አስሬ ወንድሜ አትበለኝ። ይኸውልህ እኔ እኮ ግልጽ የሆነ ነገር ነው የነገርኩህ ያለሁት። አንተ በጣም ብዙ ነገሮችን እንደምታደርግና ከምንም ነገር ወደኋላ የምትል አይነት ሰው እንዳልሆንክ ስለደረስኩበት ነው። ግልጹ ነው እንድነግርህ የምትፈልገው? አዎ ልነሳ ነው። አርፈህ ቁጭ። በስነ ስርዓት የምታወራኝ ከሆነ ታወራኛለህ፣ ካልሆነ ግን እከሳለሁ። ወንጀል ነው ትላለህ አትልም? ስነ ስርዓት ይዘህ ትቀመጣለህ አትቀር። ያገኘሁትም ደግሞ የገዛ ባለቤት ወይዘሮ ሰብለ ደብቃ ካስቀመጠችበት ዛሬ አንተን ሕክምና ጨርሻለሁ ብላ ስትመጣ ነው እንግዲህ ይዣት የመጣሁት። ገባ? ይሄ ሁሉ ነገር ሲፈጠር ይሄ ሁሉ ነገር ሲከናወን ባለቤት ያልተደረሰባት ያልታወቀባት መስሏት ነው ነገሮችን ስታከናወን የነበረው። ዛሬ ደግሞ እስቲ የምትሰጠን ምላሽ እናያለን። ለመተባበር ፈልጋ አይደል? ሐቁን ለማወቅ ብዙ ነገር ለመተባበር ሞክሬያለሁ፣ ግን አላስፈላጊ ነገሮች ማንነትን ደብቃ አይደለም። አላስፈላጊ ነገሮች ግን እኔ እንድታወራኝ አይገባም። ሳጣራ ነበር የደረስኩባቸው አንዳንድ ጉዳዮች አሉ። እሺ እንደው እስቲ ከትዳር ውጪ ያለ ግንኙነት ወይም ደግሞ ከሌላ ሴት ጋር ስላለ ነገር ልታወራኝ ትችላለህ? እሺ ቁጭ በይ እናውራበት። በቃ ልጄን እንድታመጣልኝ ነው የምፈልገው። ተረጋግተሽ ቁጭ በይ እናውራ። እኔ ልጄ ጠፍተው ሳዚ ቁጭ ብላ ማየት አልፈልግም። ሁሉም ነገር እኔ ነኝ ጥፋተኛ ሲጀመር። እባክህ ዞር በልልኝ። ከባለቤትሽ እንዳረገዘሽ ነግራሻለች አይደለ? ምንድን ነው የምታወራው? አልገባኝም። የምን ባለቤት ነው? ልጅሽን የለኝም ማለት የለኝም። እኔ በቃ ልጅሽን ባሳደግኩ ነው ወይ? በቃ ቁጭ በይ እናውራ። ቁጭ በይ አንቺ ምን ወሰድሽው ግን ልትመሽ ወሰድሽው አላቅልሽም። ከዚህ በፊት የአይምሮ ችግር ምናምን ገጥሞሽ የወሰደችሽ ቦታ አለ? ገና ሻወር ቤት ሆና ፎጣ ቀብለኝ የምትለውን ባለቤቴን እንዴት ነው ደፍሮኛል ስትለኛ ምን እንዲቀበል የፈለከው? ደፍሮኝ እንደሆነም ነግሬሻለሁ በሰዓቱ። አንቺ እኮ የደረሰብኝን ነገር ማርገዝ የመደፈሬንም ነገር ትተሽው ምንድነው ያደረግሽው? ከቤተሰብ ጋር ደውለሽ ከማንም ጋር ስትንዘላዘል ነው ልጅ ያመጣሽው ብለሽ ከቤተሰብ ጋር ማያጣልሽኛል አይደል? እኔ አንቺ ሴትዮ እገልሻለሁ። እውነቱን ተናገሪ፣ እገልሻለሁ። ማላውቀው ነገር ነው የምትናገረኝ። እቺ ልጅ ምን እየሆነች እንዳለች ስትንዘላዘል በጣም የምወዳት የማከብራት ነው እቺ ልጅ። አንተ የት ነው ያገኛት ለመሆኑ? ከአንተ ጋር ያላት ግንኙነት ምንድን ነው? በማን ምክንያት? በአንተ ምክንያት ማለት ምን ማለት አለው? በአንተ ምክንያት የመጣ ነገር ነው። ሰላም ሰላም፣ ጤና ይስጥልን ውድ ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ከአቶ ከበደ ጋር እንግዲህ ተመልሼ መጥቻለሁ። አቶ ከበደ ምን ይላል ወይም ደግሞ እንግዲህ ስለተፈጠሩት ጉዳዮችም ባለቤቱም እንግዲህ ስላለችኝ ጉዳዮች ዙሪያ ብዙ የምናወራቸው ነገሮች ይኖራሉ። እስቲ ምን ተፈጥሯል፣ ምን አይነት ነገሮች ነበር ሲፈጠሩ የነበረው የሚለውን ነገር በሰፊው የምናወራበት ይሆናል። ውድ ቤተሰቦች እንግዲህ አንደኛው ፕሮግራሚንግ ከመዝጋቴ በፊት ለእናንተ ያልኳቸው እንግዲህ ብዙ ነገሮች አሉ። ከነዛ ውስጥም እንግዲህ አንዱ አዲስና ወይም ደግሞ እኔን ያስደሰተኝ ለእናንተም እንግዲህ ሊያስደስት ይችላል ብዬ ያሰብኳቸውን ነገሮች ነው ይዤ መጣሁት። ከነዛ ውስጥም እንግዲህ አንዱ በተቻለኝ አቅም ሀናን ለማስደሰት ያደረግኳቸው ብዙ ነገሮች አሉ። ከዛ ውስጥም እንግዲህ ሀና የሚያስፈልጋል በብዙ መንገድ ሳይኮሎጂም ተጎድታለች፣ የገዛ ልጇን ማታለች። ያ ነገር ደግሞ እንግዲህ ቀላል የሚባል ነገር ስላልሆነ አቶ ከበደም እንግዲህ ያለውን ሀሳብና አስተያየት መስጠት የሚችልበት በብዙ መንገድ እየተባበረን ስለሆነ ነው እንጂ ማንንም ሰው እየተባበረን ወይም ደግሞ እየደገፈን አይደለም። ቅድም ከሰማናቸው ነገሮችም አሉ እንግዲህ በራሴም ደግሞ ያረጋገጥኳቸው ነገሮች አሉ። መጠየቅ ያለበት ሰው ዛሬም ሆነ ነገ እንዲጠየቅ ከማድረግ ወደኋላ አንልም። ሲያቅም ሳያቅም ሊሆን ይችላል። በየትኛውም መንገድ የሰውን ሕይወት ያበላሸ ሰው እንዲጠየቅ ከማድረግ ወደኋላ የምንል አይነት ሰዎች አይደለንም። ሰላም ሰላም፣ ጤና ይስጥልኝ። እንዴት ነው? አለው እግዚአብሔር ይመስገን። ሁሉ ሰላም ሰላም ነው እግዚአብሔር ይመስገን።
እንግዲህ ብዙ አይነት ጥያቄዎችን ሳቀርብብህ ነበር። ዛሬም ደግሞ እንግዲህ አንተ መኪና ውስጥ ሆነ እኔ እዚህ መጥቼ ብዙ ነገሮችን መጠየቅ ያለብኝ ነገር እንዳለ ይህም ቤትም ደግሞ እንግዲህ ለሀና የተከራየነው ቤት እንደሆነ ታውቋለህ አልከኝ። ይሁንና እንግዲህ እስከ ባለቤትህ ለረጅም ጊዜያት ከከተማ ወጣ ብዙ ነገሮችን እና ለአንተ የነገረችህ ሌላ እሷ ያደረገችውና የሆነው ነገር ሌላ እንደሆነ ነው የተነገረኝ አይደለ? እንደሰማነው ከሆነ እንደዛ ነው። እኔ እንግዲህ ለመናገር ሞክሬያለሁ፣ ለአንተ ግልጽ ላደርግልህ ሞክሬያለሁ አይደለ? አንተ ነግረኸኛል። እስቲ ባለቤትህ እንደነገረችኝ ከሆነ እህቷ ፈጽሞ ስነ ምግባር ያሌላት ሴት እንደሆነች አካባቢው ላይም እንግዲህ ላይክ በመጥፎ ባህሪ ከሚታወቁ አይነት ሴቶች መሀል አንዷ ነች እያለች ነበር። ስለዚህ ጉዳይ ከዚህ በፊትም ያልከኝ ነገር አለ። ዛሬስ በድጋሚ ልትለኝ የምትፈልገው ነገር ይኖራል? እሱ እኮ ባለፈው ጊዜ ነግሬህ ነበርና እኔ ብዙ ጊዜ እዚህ የሚቀመጥ አይነት ሰው አይደለሁም። የከባድ መኪና ሹፌር ነኝ ብያለሁ። ባለፈው ጊዜ ተገናኝተን ብዙ ጊዜ እዚህ የመኖር እድል የለኝም እና የማያቸው ነገሮች በእሷ ላይ የተለዩ ነገሮች ያየኋቸው ነገሮች የሉ። ግን ከተወሰነ ጊዜ በኋላ ባህሪዋን እየተቀየረ ከባለቤቴ ልትጋደል ነው የምትደርሰው፣ መተናነቅ ነው የሚቀራት እና ባህሪዋን እየተበላሸ የመጣበት ጊዜ ነው ያለ። እንዳሳደግናት ሀና አይደለችም አሁን ያለችው። አንዳንዴ ደግሞ እንደ ልጃችንም እንደ ታናሽ እህቴም ነው ማየት እና የተቀየሩ ባህሪዎች አሉ። ውድ ባለቤቴ ደግሞ በጣም መወዳት፣ አብረን የተማርን አብረን ያደግ፣ በጣም ፍቅር ያለኝ ለሷ አክብሮት አለኝ። አሁን የሚባሉ ነገሮች አንተ ብታስረዳኝም ያየናቸው የሰማናቸው ነገሮች ቢኖሩም ማመን እየከበደኝ ነው ያለና ፊት ለፊት ሆነን በምንነጋገርበት ደግሞ ሀቁ ይፈርጣል ብዬ አስባለሁ። ለእኔ ከባድ ነው ያለ ለእኔ ይሁንሽ እንግዲህ እና አሁንም ቢሆን እንግዲህ አንተ ስትጠጣ ስላለ ባህሪያቶች አሁንም የማውቀው ነገር የለም። ከሰው የተለየ ነገር የለኝም፣ እጠጣለሁ። ለማንም ሰው ደግሞ እኔ ሁልጊዜ የምጠጣ አይነት ሰውም አይደለሁም፣ የስራ ሰው ነኝ። መጠጣት ባለብኝ እጠጣለሁ። የተለየ ባህሪ እኔ የማውቀው ነገር የለኝም። ባለቤቴም በዚህ የተለየ ነገር ያለ ባህሪ እንዳለኝ የምታውቅ አይመስለኝም። ባለቤቴ የነገረችኝ ነገር ግን ፈጽሞ አንተ ከምታወራው ነገር ጋር የሚገናኝ አይደለም። ትምጣና እናወራለን። ለምን? የነገረችኝ ነገር እኮ ሌላ ነው። ምንድን ነው ያለች? ባለቤቴ የነገረችኝ ዳይሬክት ስጠጣ እንዳለብህና ፈጽሞ ሌላ ሰው እንደምትሆን፣ ሲቀጥልም ደግሞ የምታደርጋቸው ነገሮች የማታስታውስ ሰው እንደሆንክ ነው የነገረችኝ። ፈጽሞ ስህተት ነው፣ ከሀቅ የራቀ ነው። እኔ የማምንበት አይነት አይደለም። እኔ እንደማንም ሰው ከጓደኞችን ስገናኝ ጠጣለሁ፣ በጊዜ ቤቴ እገባለሁ። እሷን ደግሞ ጠንቀቃ ታውቃለች። ይሄ እኔ የማላውቃቸው ነገሮች ካሉ እኔ እንጃ። አንተንም እንግዲህ ከነገርከኝ የስራ ባልደረቦቼም ናቸው ብለህ ካስተዋወቀኝ ሰዎች መሀል ሳጣራ ነበር የደረስኩባቸው አንዳንድ ጉዳዮች አሉ። እንደ ውስጥ ከትዳር ውጭ ያለ ግንኙነት ወይም ደግሞ ከሌላ ሴት ጋር ስላለ ነገር ልታወራኝ ትችላለህ? ምንም የለኝም። እሰራለሁ፣ ቤቴ እገባለሁ። ማምናት መወዳት ባለቤት አለችኝ። ከሷ ውጭ በልጅ ባንባረክም በፍቅር ነው የምንኖረው። እንደዚህ አይነት ነገሮች ሊኖሩኝ አይችሉም። ምንም ባህሪ የለኝም፣ የተለየ ነገር የለኝም። አንድ የጭነት በጣም አብራችሁ ለረጅም ጊዜያት የሰራችሁ አንተ በጣም የምትወደው የሚቀርብ በጣም ብዙ ፊልዶች ላይ እንደውም እሱ ስራ ፈቶ ከተቀመጠ አንድ መኪና ለሁለት ይዛችሁ የምትወጡበት ሁኔታ እንዳለ ተነግሮኛል። በዛብህ የሚባል ጓደኛ እንዳለ አለ አውቀዋለሁ። በዛብህን እንግዲህ በጣም ጥብቅ በሆነ መንገድ አንዳንድ ምርመራዎችን አካሂጄበት ነበር። እሺ። እና እሱ የነገረኝ ነገሮች ነበሩ እና አንተ ከከተማ ውጭ የፍቅር ግንኙነት መስርተ እንደመጣ ከአንድም ሁለት የሚሆኑ ሴቶች ጋር እና በዚህ ዙሪያ በባለቤት ፊት እንደዚህ ተናገራ። ስንት ዓመት ተንከባክበን ያሳደግነው ትዳር አፍርስልኛ። እንደዚህ አይነት የውሸት እሱ ደግሞ እንደዛ አይልም። እዚህ አይነት ባህሪ እንደ ሰውኛ ስምም ልጠቅስልህ እችላለሁ። ጥቀስልኝ። እሺ፣ ብትከታተለኝ ከሆነ አንተ ነህ እሱ ነው ያለ። ይኸውልህ አንተን እኔን ታውቃለህ፣ ግን አታውቀኝም። እዚህ ጋር አሁን የምትደነፋበት ሰዓት አይደለም። እኔ እኮ ስተባበረ ቆይቻለሁ። ምንም ነገር የምትተባበረኝ ስለ ራስህ ብለህ ነው። ገባ?
እኔ ለመተባበር ፈልጋ አይደል ሐቁን ለማወቅ ብዙ ነገር ለመተባበር ሞክሬያለሁ ግን አላስፈላጊ ነገሮች ማንነትን ደብቃ አይደል አላስፈላጊ ነገሮች ግን እኔ እንድታወራኝ አይገባም ስለዚህ አሁንም እኮ የሰራቸው ነገሮች አላስፈላጊ ጉዳይ ስላለብህ ነው ግልጽ እንድታደርግ የተፈለገው ምንም የሰራሁት ነገር የለም አቶ ከበደ የማወራው ነገር ግልጽ ነው ማገዝ ያለብኝ ነገር አግዣለሁ ምንም እንድታግዘኝ አልፈልግም ተርፍ ነገሮች ግን ማውራት አይጠበቅብህም ስንት ጎረምሳና ሚዲያ ሰብስበህ እንደዚህ ካሜራ አምጥተህ እንደዚህ የሚባል ነገር አለ እንዴ ይሄ እኮ ስንት ሰው የሚያየው ነው ኢየሩስ የምትባልና አበይነሽ የምትባል ልጅ ታውቃለህ አላውቃቸውም እንዴ የበላሁትም መከታተል ጀምረሃል አላውቃቸውም የህግ አካል ጉዳዩን ይዞታል ግልጽ ነው አይደለ ማውራህም በዛ ዙሪያ የምታወራው እኮ ብታጥኑሮ ይሄ እኮ ወንጀልና ሊያሳስር የሚችል ነገር እኮ ነው ትታሰራለህ ታዲያ ለምንድን ነው የማትታሰረው እዚህ የሚባል ነገር አለ ለምንድን ነው ያለው ዝም ብሎ ሰው በፈለገና በፈለገ አይደለም ተገቢ በሆነ አንተ ሌላው ይቀርና እየወነጀልከኝ እኮ ስማ ስለደፈርኩስ ምን ስላደረኩ ነገር ተውና ትዳር ላይ በመማገጥ ለራሱ ልከስህ እችላለሁ ምን አድርገ ነው የምከሰኝ እኔ ምን አድርጌ ነው ታዲያ እኔማ ተገቢ ሆኖ መረጃ ምንም ያደረኩት ነገር ስትወሰልት የነበረውን ነገር በሙሉ እኮ አጣርቼ የደረስኩበት ነው ገባ ስህተት ነው እንደዚህ አይነት አነጋገር ራሱ ካንተ አይመጥንም ስለማይመጥነው ነገር አንተ አትነግረኝም ገባ የሚመጥነኝ ነገር ራስ ያውቃል ስነ ስርዓት ማታወራኝ ከሆነ በየትኛው መንገድ ነው የተባበርከኝ አላቅም ከማለት ውጪ ያልከኝ የተባበርከኝ ነገር አለ ባለቤት ያለችበት የት እንደሆነ ስናጣራ ነበር ሳግዘህ ነበር አላስፈላጊ ነገሮች ግን ሌላ ነው ለመወንጀል ከሆነ ግን ይሄ አልሰማህም በመተባበር ፍቃደኛ አይደለሁም እዚህ ማቆም እንችላለን አንተ ማቆም ስትፈልግ ስማ ካሜራ አምጥተህ ትማግጣለህ ትለኛለህ እንዴ አንተ ማቆም ስትፈልግ ጠጪ ነህ ትለኛለህ እንዴ ጠጪ ነህ ሰካራም ነህ የፈለግከውን ነገር የምታደርግ ሰው ነው ግልጽ ነው አንድ ነገር የምትፈልገው አዎ ልነሳ ነው አርፈህ ቁጭ በስነ ስርዓት የምታወራኝ ከሆነ ታወራኛለህ ካልሆነ ግን እከሳለሁ ስነ ስርዓት ትላለህ አትልም እንዴ ስነ ስርዓት ይዘህ ትቀመጣለህ አትቀመጥ አልቀመጥም የሚፈጠርብህ ነገር ይቆጫል እንዴ በስነ ስርዓት ልታወራኝ ትችላለህ ተጋግተህ ቁጭ ብለህ ብታወራ ነው የሚሻለው ገባ እሺ ያ ነገር ነው አንተን የሚጠቅምህ ሲጀመር ደግሞ እስካሁን የተባበርከኝ አንዳችም ነገር የለም ምኑን የተባበርከኝ እና ባልከኝ እመጣለሁ ግባ ባልከኝ እሄዳለሁ እንደውል ባልከኝ አካባቢ ላይ ያሉ ቁጥጥሮች ምን ይመስላል አብሬ መልካቸው ወጣቶች አንተን ምን የሚያደርጉ ይመስላል አንተ የሰራው መልካም ስራ እንዳያስጎዳ እንደዛ ነው የምታስበው እኔ እኮ ያልሆነ ነገሮች ስትናገረኝ ነው እንጂ በአካባቢ የተከበርኩ ባለፈው ነገር ያለው ከሰዎች ጋር ጥሩ ፍቅር ያለኝ ለባለቤቴ በጣም ጥልቅ ፍቅር ያለኝ ለሃናም እንደ ታናሽ እህቴ ያሳደግኩ በአካባቢ የምታወቅ ክፉ ሰው አይነት አይደለሁም አሁን እኮ እየተባሉ ነገሮች አሉ ግራ እያጋቡኝ ስለሆኑ ነው እኔም ስለማላውቃቸው ነው ወንድሜ እዚህ ነው የምታወራው ነገር እውነትም ሊሆን የማይችል ነገር ቢሆን ስሰማ ቆይቻለሁ ገባ እስከዛሬ በጣም ብዙ ነገሮችን ስታርስተው በጣም ታግሼ ሰምቻለሁ ግልጽ ነው አይደለ ትልቅ ሰው ነህ በዛው ማውራት ያለብንን ነገር እናውራ አይ ካልክ የምትፈልጋቸው ነገሮች በሙሉ በምትፈልገው መንገድ ላስተናግድ ይችላል በምትፈልገው መንገድ ሶስታውና ምን መሰለህ ያው ጓደኛ አይተልኝ ሲቀጥል ደግሞ አንድ ነገር ልንገርህ ይኸውልህ በእኔ ቦታ ሆነና እኔም ማውቀው ተአምር የለም የጠራው ሴቶችን ታውቃቸዋለህ አታውቃቸው አንተ ባቅና ባጣራ ከዛ በላይ አይሆንም እንዴ እኔ ሰው በቀረበው በተጫወተው በሳቀው ቡና በጠጣው ሴት እነዚህ ብቻ ናቸው እንዴ እነዚህ ማለት እኮ ብዙ ሰው እንገናኛለን ማህበራዊ ላይፌ ጥሩ ነው ከሰዎች ጋር ጥሩ እንቅስቃሴ አለኝ ለሰዎች ጋር ቀናይ አስተሳሰብ አለኝ ስለዚህ የተናገርካቸው ሴቶችን ትክክል ናቸው አውቃቸዋለሁ እሺ ግን ግንኙነት በክፉ ነገር አትየው ማለት ሌላ ግንኙነት የላችሁ ምንም ግንኙነት የለንም አብረን ሻይ እዛ ቦታ እሄዳለሁ ሻይ እጠጣለሁ ቡና መጠጣት ካለብኝ እጠጣለሁ ማረፊያችን ከአንድ ቦታ ወደ ቦታ ስንንቀሳቀስ ለምሳሌ ስንመጣ በየመንገዱ ምናርፍበት ሻይ የምጠጣበት እንደ ቤተሰብ የሚቀበሉን አብረንም እንጫወት ምናምን ናቸው ስለዚህ ጓደኛ አንተ ላይ የውሸት ምስክርነት ነው የወጣው ማለት ነው እሱ አብሮ ስንጫወት ስንስቅ እዛ እንሄድ እንረፍስ በጣም መስሎት ሊሆን ይችላል መስሎት ሳይሆን የልብ ጓደኛ ነው በጣም ብዙ ነገሮችን የነገረኝ ገባ
እሱ ነው ግን እንደዛ ያለ። እኔ ልንገርህ አንዳችን ውሸት ይዤ ማስፈራራትም ወይም ደግሞ እንደዚህ ቁጭ ብዬ ከአንተ ጋር በቁም ነገር ላወራ የምችል አይነት ሰው አይደለሁም። ማንነት አይፈቅድልኝም። ገባ? እምቢ ካልክ ግን ያሉት በጣም ብዙ ለሚዲያ የማይመጥ ነው እያያስኳቸው ብዙ መረጃዎች አሉ። እነዛን እየጠቀስኩ ላወራ እችላለሁ። ግን ደግሞ ኮንስታንት ከአንተ ጋር የነበረች ሴት አሁን የጠቀስኩ ለሁለቱ ሴቶች ናቸው። አሁን እነዚህ ሴቶች ለምሳሌ ከኔ ጋር ሻይ ይጠጣሉ፣ የምትለውን ነገር አይደለም እና ምን ይፈጣል? እነሱ ጋር አውቃቸዋለሁ አልኩ። በቃ ከምትይዘው ሩም ቁጥር ጭምር ልንገርህ፣ በብዛት የምታርፍበት ግቢ አለ። እዛ ግቢ ውስጥም ደግሞ ያለውን የአልጋ ቁጥርም ልጠቅስልህ እችላለሁ። መቼም አብራችሁ ገብታችሁም እንደ እህትነት ነው ወይስ ምንድን ነው እያልከኝ ያለው? ወንድሜ ወንድሜ አትበለኝ። እኔ እኮ ግልጽ የሆነ ነገር ነው የነገርኩህ ያለሁት። አንተ በጣም ብዙ ነገሮችን እንደምታደርግና ከምንም ነገር ወደኋላ የምትል አይነት ሰው እንዳልሆንክ ስለደረስኩበት ነው። ለሀናም ደግሞ እዚህ ለመድረሷ የተፈጠረባትን ችግር በሙሉ እንድትቀበል ያደረግከው አንተ ነህ። ምንም የማውቅ የለም። እንደ ታናሽ እህቴ ስትጠፋብኝ ሰው ምኑ ልጇን ይዛ ስትወጣ የት ገባች ባለቤቴ ስጨቀጨቃት የነበረ እኔ የምወዳት ማከብራት እንጂ እዚህ ጋር እንዲያውም አገዝናት። ከባለቤቴ በላይ እናለብሳታለን፣ ከባለቤቴ በላይ እንድትዘንጥ እናደርጋለን፣ ከባለቤቴ በላይ እንድትታይ እናደርጋለን። አሁን ባህሪዋን ከፋ እንጂ እሷ በየቦታ በተንዛላዘለችበት አሁን እኛ ጋር ጦስ መጣ እንጂ በጣም እኔ በዚህ አይነት ባህሪ የምታወቅ አይነት ሰው አይደለም። ባለቤትህ አንተ እንደደፈርካት ታውቃለች? ባለቤትህ አንተ እንደደፈርካት ታውቃለች? እንዴት? ይሄ ነገር ግልጽ የሆነ ነገር ነው። ነበረች ከኔ ጋር እንደሱ አለች። እሷም አውርታበት ነው እስከዛሬ ድረስ እንግዲህ ገዛ እህቷ ስታሰቃይና ስታስጨንቅ የኖረችው። ምንድን ነው የምትለኝ? ከኔ ጋር ነበረች፣ እግር አነሳች። ምንድን ነው? ይኸውልህ ባለቤቴ ደግሞ እንደዚህ አይነት የምትናገረ ነገር አይደለም። ያሁላ ዓመት ስንቀመጥ በእሷ ዙሪያ አንድ ነገር ነግራኝ አታውቅም። ባለቤትህና እህቷ ከጸነሰች በኋላ ባህሪያቸው እንደ በፊቱ ነው? አይደለም፣ ይጨቃጨቃሉ። እኔ በመጣሁበት እኔ በሌለሁበትማ ሌላ ነገር ሊሆን ይችላል። እኔ በመጣሁበት አንዳንድ ነገር በአይን የሚያሳዩት ነገር ሁለቱም ቢያከብሩኝም ብንዋደድም፣ ግን አሁን ሀና ባህሪዋን እየቀየረች መጥታለች። የተለየ ባህሪ ታሳያለች፣ ድፍረት ታሳያለች። እህቷን ካላነኳት ትላለች። ይሄ ባህሪ አያሉ፣ ግን በእኔ ፊት ሁለቱም አንዳች ነገር ነግሮኝ አያውቁም። ይሄ ሁሉ ነገር የተፈጠረው አንተ በሰራው ስራ እህቷም እያወቀች እስከዛሬ ስለተጫወተችባት አጸፋዊ ምላሽ ነው። ገባ? ደፈርካት እያልከኝ ነው? በደንብ ኧረ ወንጀል ነው ወንድሜ፣ እንዳታሳስተኝ ወንድሜ። ይህ እኮ እስከ ማሳሰር የሚያደርስ ወንጀል ነው። የህግ አካላት ሰው ደግሞ ባላደረገው ጥላሸት ማልበስ ስህተት ነው። እከሳሃለሁ። እቺ ነገር ትጣራና እውነት ሳይሆን ከቀረ እኔም እኮ የህግ አካል ነው። ግብሬን እከፍላለሁ። ማድረግ ያለብኝን የማደርግ ሰው ነኝ። ስነ ስርዓቱ መንግስቴን የማገለግል ህዝብ የማገለግል ነው። በሰው ፊት ካሜራ አምጥተህ እንደዚህ አይነት መናገሩ እኔ በማላውቀው ተአምር እኔ ትንሽ እየከበድከኝ ያለ ይሄ ባህሪ እኔ ባህሪ አልነበረም ወንድሜ። እድል እንድሰጥ ማለት እኔ እድል እየሰጠው ነው እንድትጠቀምበት። አትስጠኝ። ባላደረኩት ነገር ለምን እድል ትሰጠኛለህ? ባፍንጫ ይወጣ እንጂ ብላ ደግሞ ደፈርካ ትለኛለህ። ባለቤቴ መወዳት ባለቤቴ ያለችኝ። እሱን ተውና እናንተ ሁላችሁም እየገመታችሁ ያላችሁት ልጁ አይገኝም። ሜቢ አንተም ደግሞ ይሄ ሁሉ ነገር አላቅም እያልክ ያለው ሳታቅም ከሆነ ይሆንልህ። አውቀ እየደበክም ከሆነ ደግሞ ዲኤንኤ የሚባል ነገር አለ። ገባ? አንተ የልጁ አባት መሆኑን ማረጋገጥ የሚቻልበት መንገድ አለ። በዛ መንገድ ነገሮችን ፊክስን ማድረግ እንችላለን። ገባ? አሁን አንተ መተባበር ካለብህም ያለብህን ችግሮች ተናግረህ በራስ ላይ መመስከር ያለብህን ነገር ከምታውቃቸው ነገሮች አንተ መመስከር ትችላለህ። ያ ነገር ደግሞ ለአንተ ቅጣት ማቅለያ እንዲደረግልህ የሚደረግበት የመጀመሪያ ሁኔታው ነው ብለህ ግን በራስ መንገድ የምትንቀሳቀስበት ወይ ካለ እኔ ያስኳቸው ብዙ አይነት መረጃዎች አሉ። ገባ? እስከታች ድረስ አሁን አንተ ድብቅ ብለህ የምታልከሰከሳቸው ነገሮች ካወቅኩኝ ኖርማል የሆኑ ነገሮችን ሳያውቅ ይቀራል ብለህ ወንድሜ መጀመሪያ ልጁ ይገኝ በተባለበት ቦታ ልጁ ይገኝ። እናንተ መሄድ ያለባችሁ ነገር ምርመራ ሲሆን
በእግዚአብሔር በእምነት ሊሆን የምናደርገው ነገር እናደርጋለን። ሁኖ ከተገኘ እኔ ወደኋላ የምልበት ነገር የለም። ልጅ ተገኝቶ ነው፣ ግን እኔ ስላልፈጸምኩት ነው። ሁለተኛ ደግሞ ትዳሬን እወዳለሁ፣ ትዳሬን አከብራለሁ። ባለቤቴ ታውቃለህ አልከኝ እንጂ ልጁ የኔ ቢሆን እቀበላለሁ ነው እያልከኝ ያለው አርጎት ነው። ስለዚህ አሁን ባልተፈጠረ ነገር ልጁ ያንተ ሊሆን አይችልም ማለት ነው። ባልተፈጠረ ልጄ ሊሆን አይችልም። ልጁ የኔ ከሆነ እኮ የሚባለው የሆነ ነገር ሀፕን አድርጎ የዛ ነገር ከዛ ሰው ጋር ግንኙነት ኖረ፣ ግን ደግሞ ያ ነገር ካላስቀጠለው የኔ ከሆነ የሚል ሀሳብ ልታነሳ ትችላለህ። አይ ማለት ልጅ ትልቅ ነገር ነው። እግዚአብሔር በረከት ነው፣ የእግዚአብሔር ጸጋ ነው። ስማኝ ወንድሜ፣ እዛ በተልከሰከሰ ከባለቤት እህት ስነ ስርዓት ያዝ በተልከሰከሰ በቃ የልጅቷን ስም አትጥቀስና የማይሆን ነገር ለመናገር አትሞክር። ስለ ሀናም ከሆነ ከተልከሰከሰችም አይመለከትም። በዛ አይነት እንዲሆንልኝ አልፈልግም። ልጅ ግን ቢሆን ባለቤቴም እኔም ያልሞከርነው ነገር የለም። ስለዚህ አሁንም የሄደችበትም ወደ ጸበል ወደ ምናምንም ሳይሆን አንተ ቅድም እንዳልከኝ ወደ ባህል መድኃኒት ከክፍለ ሀገር በምመጣበት ደግሞ እቃዎች አመጣለሁ። እቃ ትሸጣለች። የራሷን ብዙ ነገር እያደረገች ያለች ነው። እግዚአብሔር በባለቤቴ ይባርከኛል። ወደ ሌላ ቦታ የሚያሳይ ፍላጎትም የለኝም። እግዚአብሔር ከፈለገ አንተ አሁንም እየዋሸኝ ያለው ማለት ከክፍለ ሀገር የምታደርጋቸውን ግንኙነቶች ምናምን ነገሮች እየዋሸኝ ያለ የጠሯቸው ነገሮች እኔ ውሸታም ነኝ ማለት ነው። እንደዛ እኮ ሊሆንም ላይሆንም ይችላል። ሊሆንም ላይሆንም ይችላል። እኔ ውሸታም ነኝ፣ ውሸታም ነው በቃ ችግር የለውም። ስህተት ነው። እዛ ጋር የነበሩ ነገሮች አስፈላጊ ከሆነ እነዛን ሰዎች ምን አመጣል ይችላሉ። ገባ? እኔ በዚህ ደረጃ መጓዝ የምችል ሰው ነኝ ማለት ወንድ ነኝ። በሚሄድበት ብዙ ነገር ሊፈጠር ይችላል፣ ብዙ ነገር ሊሆን ይችላል። እና ምን ብዬ እንዳምንልህ ነው የምትፈልገው? ካሜራ ይዘህ መተህ ጎረምሳሉ ብዙ ነገር አለ። ምንም እኮ እዚህ ጋር እኮ እኔ ወንጀለኛ አይደለሁም። ገባ? እዚህ ጋር አንተ የምታደርጋቸው ነገሮች ሰላማዊ በሆነ መንገድ በትዕግስት ቁጭ ብዬ እያዳመጥኩ ለዛውም ደግሞ ያደረካቸው ነገሮች እያወቅኩኝ እንደማያውቅ ሰው የሆንኩ አይደለ? ስትናገር ሜቢ እውነት አለ ይሆን ሆይ እያልኩ ማዳመጥ ሰው ነኝ። ገባ? ያንን ነገር ግን አንተ ካልተረዳኸው ምን አይነት መልስ እንድሰጥ ነው የምትፈልገው? እኔ እኮ ችግር የለውም አንተ የምትጠብቃቸው የሚመስሉህን ነገሮች ከጀርባ አሉ ምናምን የምትላቸው ነገሮች ማስቀጠል እችላለሁ በምትፈልገው መንገድ ማለት ነው። ግን ያ የኔ ስነ ምግባር አይደለም። እንዳልኩ ነው ወንድሜ። ምን መሰለህ እኔ ከቦታ ቦታ እንቀሳቀሳለሁ፣ ወንድ ልጅ ነኝ። ብዙ ነገር ሊፈጠሩ ይችላሉ። አንተ ከተናገርካቸውና ያልተናገርካቸው ብዙ ነገሮች ሊኖሩ ይችላሉ። ግን ምን ማለት እንዳለብኝ አላወቅኩም ወንድሜ። እኔ እንደዚህ አይነት ባህሪ ያለኝ አይነት ሰው አይደለሁም። ነገሮቹ ያስደነግጣሉ፣ ልጁም ያሳዝነኛል። እውነት ሀናም ያለችበት ሁኔታ ደነግጣለሁ። ማለት አሳድጊያታለሁ። ታናሽ ልጄ ናት። ታናሽ እንደ እህቴ ነው ማያትና ነገሩ ግራ እየገባኝ ነው። እያልከኝ ያለው ግን እየገባኝ ስላልሆነ ነው። እስቲ ስለ ሀና ቤት ውስጥ አለባበሷ ማውራት እንችላለን? እሱ ጥሩ ነገር አመጣ። ምን መሰለህ በተለይ እድሜዋን እየጎረመሰ ሲመጣ አለባበሷ እኔ ልብ አልልም። ብዙ ጊዜ ለባለቤት እንዲያምን አናግራታለሁ። ረች ልጅ አለባበሷ ታስተካክልላታል። እዛ ስራ ላይ ቆይቼ በምመጣበት ሽቲ ምናምንም አመጣላቸዋለሁ። ግን ሽቲም ቢሆን አለባበሷ አላስፈላጊ ነገሮች ትለብሳለች እና ልጅ ናት፣ ምንም አታውቅም። እኔ ደግሞ ብዙ ነገር አያለሁና በየመንገዱ ከዛ አታውቅም ሰላም እያልኩ ነኝ እንጂ አለባበሷ ተበላሽቷል። በተለይ ያደገች ከመጣች በኋላ ከወሊድ በፊትም አሁን የምታሳያቸው ባህሪዋ ከመበላሸቱ በፊት አለባበሷ የተበላሸ ሆኗል። ማለት እንግዲህ አሁን ሁሉም ሰው እህት አለው ወንድም በቃ ማለት ቤተሰብ ውስጥ አንድ ሴት ልጅ በቁምጣ በምን ምናምን ቤቱ መንቀሳቀስ ኖርማል። ቤተሰብ እናት አባት ወንድም ምን ያለው ግን ደግሞ ስታድግ ራሷ አፍራ የምትተዋቸው ነገሮች አሉ። ያ አልቀጠለም ነው ስታድግ እየባሰባት ለባብሶቿ እየተበላሸ መጣ ነው እያልከኛል። ከተወሰነ ጊዜ ልጇን ከጠፋ በኋላ ነው ትንሽ አእምሯም እየተረበሸ የተወሰነ ጊዜ እንደዛ የሆነች እንጂ ቁምጣ አይደለም ፓንት በለው በቃ አለባበሷ በለል የምታደርገው ለመናገር አልችልም። አሳፋሪ አለባበስ ታደርጋለች። ለባለቤቴ ብዙ ጊዜ ተነጋግረናል። ምንድን ነው ልጅነቷ በዛ እዚህ አይነት አበይት ላይ አትልበስ፣ ስትወጣስ እንደዚህ ነው ወይ ብዬ ጠይቄያታለሁ። አንዳንዴ ያስቸጋሪ ሆናለች። አንተም ነው የምታበላሻት። የምታመጣቸው ልብሶች አሉ እዚህም ከሆነ ሆነ ነገር አምጥታ የምታደርጋቸው የተበላሹ ልብሶች ኢቭን ትለብሳለች።
እና ትንሽ እሱ ያሳፍረኛል፣ መናገሩ ራሱ ይከብደኛል። ከእድሜዋ ነው በማወቅ ነው አለማወቅ ነው እኔ እርግጠኛ አይደለሁም። ተበላሽቷል ያህል አለባበስ ባህሪም ጭምር። እሺ እንግዲህ ውድ ቤተሰቦቼ እስካሁን እንግዲህ ሰሙትን ሰምታችኋል፣ በተረዳችሁት መንገድ ተረድታችኋል። እኔ ደግሞ እንግዲህ ለእናንተ እስካሁን ያልተናገርኩትን አንድ ግልጽ የሆነ ነገር ልንገራችሁ። ከዛ ውስጥም አንዱ ምንድን ነው የእሱም ባለቤት ወይዘሮ ሰብለን እኔ ያገኘዋት ቦታ እነሱ እንደሚሉት ጸበል ቦታም የባለ ሕክምና ቦታም አይደለም። የሆነ ቤት ላይ ከሆነች ሴትዮ ጋር ለረጅም ጊዜያት እየተመላለሰች ልጁን ቼክ እንደምታደርግ ልጁንም ደግሞ አግኝቼዋለሁ። ስለዚህ ለናሃናም ለአንተም ለሁላችሁም ቢሆን መልስ የሚሆን ነገር ነው ይዤ የመጣሁት። ለረጅም ጊዜያት እንግዲህ ጠፍቻለሁ ውድ ቤተሰቦች። እውነቱን ለመናገር ከከተማ ከየቦታው ቦታው እንግዲህ ስንንከራተት በጣም ብዙ ነገሮችን ስንለፋ ቆይተናል። በዓል እንኳን በዓል እንዳይመስለን ሆነን በጣም ብዙ ነገሮችን አሳልፈናል። ያ ግን የሚሆነው የአንድ ልጅ ህይወት ለማትረፍ ሲባል። ምክንያቱም እቺ ሴትዮ ብዙ ነገሮችን እየካደች ያለች ሰው ነች። አስቡት፣ ወንጀል እንዳያዝባት ይህ ልጅ ገላ ብጥለውስ ብታጠፋውስ? ያ ነገር ውስጣችንን በተደጋጋሚ ሲረብሸን የነበረ ጉዳይ ነው። በዚህ በኩል ደግሞ እንግዲህ የቤተሰብ የሆነ የፕሮጀክቱ ጉዳይ ያላለቀ ነገር አለ። ያንን ነገር በሙሉ አሳልፈን ነው እንግዲህ ዛሬ አሁን ያለንበት ቦታ ላይ ደርሰን የምናጣራቸው ነገሮች አጣርተን የመጣ ነው። ይሄ ማለት ልጁን አግኝቼዋለሁ። ገባ? ያገኘሁትም ደግሞ የገዛ ባለቤት ወይዘሮ ሰብለ ደብቃ ካስቀመጠችበት ዛሬ አንተን ሕክምና ጨርሻለሁ ብላ ስትመጣ ነው እንግዲህ ይዣት የመጣሁት። ገባ? ይሄ ሁሉ ነገር ሲፈጠር ይሄ ሁሉ ነገር ሲከናወን ባለቤት ያልተደረሰባት ያልታወቀባት መስሏት ነው ነገሮችን ስታከናወን የነበረው። ዛሬ ደግሞ እስቲ የምትሰጠን ምላሽ እናያለን። ውድ ቤተሰቦች እንግዲህ ከዛ በፊት ሀናን አስገባትና ሀና የምትመልሰውን ምላሽ እናያለን። ስለ ልጇ ጉዳይ ምንም አይነት ነገር መናገር አልችልም። ይህንንም ደግሞ እንደዚህ ድምፄንም ከፍ አድርጌ እንደፈለኩ የምናገረው እዚህ አካባቢ ላይ ስለማላስቀምጣቸው ነው። መኪና ውስጥ ነው ያሉት። ትምጣና ለአንዴና ለመጨረሻ ስላሉት ጉዳዮች ማለት የምትፈልጋቸው ነገሮች እንደውም ለምን በቃ ሰብለ ትምጣና ሰብለና ባለቤቷ ማውራት ያለባቸው ነገሮች ካወሩ በኋላ ሀናን ምንም አይነት ነገር እንድትታገስም ስትመጣ በቃ እኔ ቀጥታ ልጅሽ ታግኝቷል የማለት ፍላጎት ብቻ ነው ያለኝ። ሰብለ እስክትመጣ ድረስ እንግዲህ ያው ካሜራዬን አጠፋለሁ። ከዛ በኋላ ያሉትን ነገሮች አብረን የምንቀጥል ነው። ከኔ ጋር ቆዩ። ምንድነው አቶ ከበደ ተረጋጋና ቁጭ በል። ባለቤት ነች፣ ማውራት ያለባችሁ ነገር አው ሰብሌ የሚባለው ነገር ትክክል ነው። ልጁ የኔ ነው። ያ ተወለደ ከሀና የሚባለው አንቺ እንደምታውቂ አንቺ ደብቀሽው እንደነበር ነው እየተነገረኛለና ሰብልዬ እኔ ወድሻለሁ፣ አከብርሻለሁ። አብረን ነው ከትምህርት ያሁን የነበረ ለምንድን ነው እንደዚህ መደባበቅ የጀመርሽው? ስትፈጽም ልጁ የሱ ነው ብለ አምናለች እየተባለ ነው። ይሄ ከአንቺ ቃል ወጥቷል። ንገሪኝ፣ ፊትሽን ወደዚህ አዙሪና ንገሪኝ። ምን እያልሽ ነው? ምን እያልሽ ነው? ምን እያልሽ ነው? ሰብሌ ለሁሉ ጊዜ ልጁ ሲጎዳ ተረጋጋና ልጅቷ ለምን ሰክረን የመጣው ሰክረን መጣ የፈጸምከው ነገር ነው። አንቺ ቀድመሽ ለምን አትናገሪ? ያ ልጁ ለምን ይጎዳል? የራሱ ጉዳይ አይደለም። ልጁ ይጎዳል። ልጁ ተጎዳ እንደተንከባከበ አሳድግ ነው። ነሽ ዘግቼ ጭራሽ ጥፋቱን ሌላ ሰው ላይ ለመለጠፍ ይሞክራል። የራሱ ጉዳይ። እሺ ቁጭ በይ አንቺ። እኔ ልጅቷ ስላሳሰበች እኮ ቁጭ በይ። ባለባበሷ በምኗ ብዬ ስላሰብኩት እሷንም እንደ ወንጀለኛ የተፈጠረውን ነገር ብዬ ከአንተ ጋር ላለመለያየት ስል ነገሮችን ችዬ እኖራለሁ። ስለዚህ አሁን እኔን ለማለት ተነሳለ እንዴ? በገዛ ጥፋት ለምን አትነግሪኝም? ምን እንድነግርህ ነው የፈለግከው? ልጁ የኔ መሆኑ ያንተ ሆነ ማለንም አሳድገዋል። ስፈጽም ስለምን ዝም አልሽ? ምን እንድልህ ነውና እና እህቴ ልግደልህ ወይስ አንተ ልግደልህ? ምን ላድርግህ? አንተን ባለቤቴ እሷም ምን ላድርግህ? እሷ ቤት ስገባ ለምንድን ነው እሷ ክፍል ስገባ ለምንድን ነው ምን እንዳደርግ ነው? በቃ የተፈጠረ ነገር ተፈጠረ። በቃ እኮ እኔ ምን ላድርግ? ምን እያልሽ ነው? ኧረ ምን እያልሽ ነው? እኔ ወልዳለሁ እንዴ? እኔ ላብድ ነው። አንተ እንደማትወልድ መሀን እንደሆንክ ብለሽ ነው የምትናገሪ።
ከመቼ ነው የተጀመረ ይሄ ነገር? በቃ ነለቀን በቃ ብቻ ክፍሏ ገብታ ስትወጣ አንተ በሞራል ላይ ስትጫወች ነበር። አንተ አንተ በኔና በህቴ ላይ እየተጫወትከው እሷ ያደረገው ነገር አላነሰህም። ዙራ ደግሞ እኔ ላይ ቆይ የት ነው ቆይ ልጁ ለምን ወሰድሽው? ቆይ የት ነው የወጣሽው? የት ነው የነበርሽው? እኔ ከክፍለ ሀገር ሲመጣ የሚያመጣቸው እቃዎች ነበሩ። እነዛን እቃዎች ሽጬ ስመለስ ኖ አይደለም ልጁን ይዘሽ የት ነበርሽ? አሁን አንቺ ልጁን እንኳን እኔ አላቅም ያለበት ነው አልያልሻለሽው? ልጁ ካንቺ ጋር ነው ያለ። ልጁን ይዤ መጥቻለሁ ነው ገባሽ? የምን ልጅ ነው የምትለኝ? ከሴቲቷ ላይ ተቀብዬ ይዤው መጥቻለሁ። ልጅ ማለት ቆይ እንዴት? የትኛዋ ሴት ማለት እንዴት? ባልከታተልሽ እኔ እንዴት ነው ካለሽበት ቦታ ላይ ስትወጪ ተጠብቄ ይዤሽ እንዴት ማለት ምን አለች? እሺ ማለት ምን ትለኛለች? ምንም እኮ ልትለኝ እኔ እኮ ልጁን እንደማልጎዳው ታውቃለህ? እኔ እኮ ልጁን አልጎዳውም። እኔ ልጁን ከሷ ባርቀውም በቃ ልጎዳው አይደለም ታውቃለህ። ያሳደግኩት ልጄ ነው። ልጄን ደግሞ ምንም ላደርገው አልችልም እኮ ምን ልታደርጊ ልጅ በቃ የፈለግኩት እኔ ብቻ እሷ እንድትረጋጋና ማስፈራሪያውን እንድትተወኝ ነው። በቃ እያስፈራራች ነበር። ልጁ አባቱ ማወቅ አለበት እናገራለሁ ምናምን እያለች ነበር። እሷ ተናገረች ማለት ደግሞ ትዳር ይፈርሳል። እስከዛሬ ይሄን ያክል ዓመት ደብቄ የተቀመጥኩት ሚስጥር ልጁም እንዳይጎዳ በቤቱ እንዲያድግ ነው። የልጁ አባት እሱ መሆኑን ታውቂያለሽ? እርግጠኛ ነሽ አይደለ? እኔ እዚህ ጋር እኮ እኔ ዶክተር ወይም ደግሞ እሱ ይውለድ አይውለድ ይሄ ሰውዬ ከኔ አልወለደም። ስለዚህ ከኔ ስላልወለደ እኔ የጤና ችግር ይኖርብኝ እሱ የጤና ችግር ይኖርበት ያለመውለድ ችግር ያለብን ማናችን እንደሆነ አላውቅም። ስለዚህ እኔ ባላምንበት ባለቤትሽ ከአንቺ ውጪ ከከተማ ውጪ ባለው ግንኙነት ከአንድም ስንቴ እነዛ ሴቶች ጸንሰው ተገቢ ባልሆነ መንገድ ማስወገድ ባለብህ መንገድ አስወግዳል። ከገዛ ጓደኛ የሰማሁት ነገር ነው ማረጋገጥ ያለብኝ። ሴቶችንም ማናገር ባለብኝ መንገድ አናገራለሁ። ገባ? የጭካኔን ጥግ የምታሳዩ ሰዎች ናችሁ ሁለታችሁ ነው። ስለዚህ አሁን ተመለሰሽ ቁጭ በይ አንቺ በስነ ስርዓት ቁጭ ብለሽ አውሪኝ። ነኝ ወደ እኔ የሚያስጠጋሽ ነገር የለም። በቃ ቁጭ በይ። ስነ ስርዓት ብዙ ሙከራ ሞክሬያለሁ። ነገር ግን ከሰብሊ ጋርም ልጅ ባለማግኘቴ ከሷ ጋር ጭራሽ አስቤው አላውቅም። አሁን የምትለኝ ነገር አዲስ ነገር ነው ለእኔ። ለምን ያ ሁሉ እንደተፈጸመ በቤቴ ላይ እኔ የማውቀው ተአምር እንዴት ነበር ያ ነገር ሊፈጠር የቻለው? ትነግሪኝ ትችያለሽ? በቃ እሱ ሲሰከር ራሱን አያውቅም። የሚያደርገውን ነገር አያውቅም። የሚናገረውን ነገር አያውቅም። ስለዚህ ባለቤቴ ነው። በቃ እሱ መውለድ ካለብኝ ከነ ድክመቱ ነው ለወደው የሚገባው። እኔ እየወለድኩለት አይደለም። እዚህ ጋር ልጅ ምንም እየሰጠሁት አይደለም። እሱ ያንን ነገር አንቺ መውለዳችን ብሎ ሊፈታኝ አልሞከረም። ወይም እኔ ጋር ነው ችግሩ ያለው ብሎ ያንን ነገር ተሸፋፍን እስከመሆን ድረስ እሱ ሰክሮ የሚያደርገውን ነገር መቻል አለብኝ። ግን እህቴ ላይ የተፈጠረው ነገር ደስ ባይለኝም ነገሩን ለማስቆም ብሞክርም ያንን ነገር ለማስቆም ባሰብኩበት ሰዓት ደግሞ እሷ ጸንሳ ነበረ። ጸንሻለሁ ብላ ነገረችኝ። ከሱ አይደለም ብዬ እንዳልከራከራት ከክፍሏ ሲወጣ አይቻለሁኝ። ከአንዴም ሁለቴ ሲወጣ አይቻለሁ። ከሱ ነው ብዬ እንዳላምን ደግሞ እኔም ጋር ረጅም ጊዜያችን ነው መውለድ አልቻልንም። ስለዚህ ምናልባት ይሄ ችግር እኔ ጋር የሆነ ያለው እሷ እውነት ከሱ ከጸነሰች ምናልባት ሊሆንስ መውለድ ያልቻልኩት ብዬ ስላሰብኩ ለራሴ ለምንድን ነው አንቺ ታምም ያለው ብለሽ ባለቤትሽን ዋሽተሽ ከዛም በኋላ ልጁን ይዘሽ ሌላ ቦታ የተቀመጥሽው? በቃ ልጅ እንዲኖረን ስለምፈልግ እኔ የመድኃኒት ምናምን የባህል መድኃኒት ምናምን ለመጠቀም ነው ከክፍለ ሀገር ልጁን ይዘሽ አሁንም ልትዋሺ ነው? ልጁን ሄድኩት እኮ እሷ ስታስፈራራኝ። አሁንም ልትዋሺ ነው? እሷ እያስፈራራችኝ ነበር። ውድ ቤተሰቦቼ እንግዲህ አሁን ሀናን ማስገባ ይሆናል። ከሀና ጋር ባለን ቆይታዎች ብዙ ነገሮችን ለሀናም ያዘጋጀውላት እንግዲህ ሰርፕራይዝ አለ። ያው በሚታወቀው መንገድ አቶ ከበደ ከዚህ የበለጠ እንግዲህ ከኛ ጋር መቆየት የሚችልበት ምንም አይነት ምክንያትም ፍላጎትም የለንም። መጠየቅ ባለበት መንገድ ይጠይቃል። የእውነትም ደግሞ እንግዲህ ልጁ በዘረመል ምርመራ መጠየቅ ባለበት የህግ አካል እንግዲህ ከአሁን በኋላ ጉዳዩ እንዲይዘውና የሚጣሩ ነገሮች ተጣርተው በዲኤንኤ ከተረጋገጠ ደፋሪውም ብዙ ወንጀሎችንም ሲያደርግ የነበረ ነገር እንደሆነ ግልጽ በሆነ አማርኛ እየተማን እንገኛለን። ግን ደግሞ ነገሮች ሲቀጥሉ ማወቅ ያለብንን ነገሮች እያወቅን የምንሄድ ይሆናል። ለፍርዱም ለሁሉ ነገርም እንግዲህ ለህግ አካል አሳልፈን የምንሰጥ ይሆናል። እባክን አስወጡልኝ። የምናገረው ነገር አለ። ምንም የምትናገረው ነገር አለ? የምናገረው ምንድን ነው? እስካሁን የእኔ ጥፋት ቢሆንም ልጅቷ ስንበድላት ቆይተናል። ሀና እውነት ከሆነ ባለቤቴ ይህን መጣ ከሆነ ባለቤቴ አምናታለሁ። ከትምህርት ቤት ጀምሮ አብረን ነበር። እኔ አሁን እሱን እኮ እንድታብራሩ የምፈልግበት ሰዓት አይደለም። እባክህን ተነስ ነው የምናገረው ነገር አለ። ምን እኮ የምትናገር አሁን ስለ ባለቤት ስለ አንተ ፍቅር ምናምን እኔ መስማት አልፈልግም። የሰራቸው የደበቃቸው ነገሮች ካሉ ስለሱ ንገረኝ። አይደለም መጨረሻ አሁን ወደ ስራዬ ስለሚሄድ ምን መሰለህ ውድ ቤተሰቦች እንግዲህ የህግ አካል እሱን እየጠበቀው ይገኛልና ከእሱ ጋር እንግዲህ የሚኖራቸው ቆይታዎች ከህግ አካል ጋር እንግዲህ መጨረስ ያለብን ጉዳይ ጨርሳል። መፈረድ ያለበትንም ቅጣትንም መቀበል ባለብን መንገድ ተቀበላል። ተነስ ናውጣልኝ። አይ መጀመሪያ ግን እናገረዋለን። ተነስ ናውጣ። እኔ የምናገረው ተነስ ነው።
እሺ እንግዲህ ውድ ቤተሰቦች አሁን ሀናን ከማስገባቴ በፊት ልጁን አምጥቼ ይዤ የምጠብቃት ይሆናል። እስቲ የእናትነትን ፍቅር እንግዲህ የምናይበት፣ ምክንያቱም ለረጅም ጊዜያት ልጇን ያለ አባት እንድታሳድግ ስትሰቃይ በብዙ መንገዶች እንግዲህ ያሉትን ችግሮች፣ ጥፋቶች በሙሉ የእሷ ነው ተብለው እንድትቀበል የተደረገች እናት ነች እና ይህንን ሁሉ ነገር እንግዲህ በፈጣሪ ፍቃድ በእኛ መንገድ ሲሳካ ማየት በጣም የሚያስደስትና በልበ ሙሉነት እንድንናገር የሚያደርገን ነገር ነው። እስቲ ልጁን እናምጣውና ከልጁ ጋር ካለን ቆይታ በኋላ ወይም ደግሞ ልጁን አስቀምጬው ቀጥታ ሀናንን ማስገባት ይሆናል። ከኔ ጋር ሁናችሁ ተከታተሉኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡን ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር በማድረግ ተባበሩኝ ይላሉ። ከኔ ጋር ነው። እሺ እንግዲህ ውድ ቤተሰቦች እንግዲህ እዚህ ጋር የምታዩት ልጅ የሀና ልጅ ነው። ከዛ በኋላ ብዙ ነገሮችን ለማድረግ ሞክረናል። የጤንነት ጉዳይ ምንም የሚያሳስብ አይነት ሁኔታ ላይ አይደለም ያለው። እግዚአብሔር ይመስገን ምንም አይነት ጉዳትም አልደረሰበትም እስካሁን ድረስ። የሚፈጠሩትን ነገሮች ደግሞ እንግዲህ ሀናን ደስተኛ ሊያደርጋት ይችላል ብዬ ተስፋ የማደርገው ነገር ስትገባ እንግዲህ ቅድም ሀዘን፣ ጭቅጭቅ፣ ጸብ የነበረበት ቤት አሁን እንግዲህ ልጇን የምታገኝበት ይሆናል ማለት ነው። እስቲ ስትመጣ የሚፈጠሩትን ነገሮች አሉ። ግቢ ሀና ግቢ። የተጎዳው ነገር አለ? ደህና ነህ? ምንም አላደረገችም? የዚህም ቤተሰብ ደስታ ነው የመጣሽው። የእነዚህም ቤተሰብ ፍቅር ነው ያለያየሽው። አታፍሪ። አክስት ሆነሽ መንከባከብ በነበረብሽ ሰዓት እንደዚህ ልጁን ወስደሽ ተቀበሏትና ለሚመለከታት አካል አሳልፋችሁ ስጧት። ተነሽ። አመሰግናለሁ፣ በጣም አመሰግናለሁ። ብድር ፈጣሪ ክፈልክ ምንም አይደለም። እንዴ ውጭ ሌላ አንቺ እሺ እንግዲህ ውድ ቤተሰቦቼ እንግዲህ ያው ክብር ምስጋናውን ሁሉ እንግዲህ ለእግዚአብሔር አሳልፈን የምንሰጠው ይሆናል። ምክንያቱም ይሄ ሁሉ ነገር ይሄ ሁሉ ስራ የእግዚአብሔር ነው። እኛ ምንም እንግዲህ ከአቅማችን ሆኖ የተሰራ ስራ የለም። ግን ደግሞ በለፋ ነው በደከም ነው እንግዲህ ውጤታችን በመና አልቀረም። ይኸው እንደሚታየው እንግዲህ እናትና ልጅ ፍቅራቸው በጣም ነው ደስ የሚለው። ያው ከእግዚአብሔር እርዳታ ጋር ከአሁን በኋላ ምንም አይነት ችግር ይኖርባቸዋል ብዬ አላስብም። የሚቻለንን መልካሙን ነገር በሙሉ እያደረግን የምንቀጥል ይሆናል። ውድ ቤተሰቦች እንግዲህ ዛሬ ፕሮግራማችንን ደስ በሚል ሁኔታ የምናጠናቅቅ ይሆናል። እንግዲህ ያው ከዚህ በኋላም አዳዲስና ደስ የሚሉ ዜናዎችን ለእናንተ እያቀረብን ደስ በሚሉ ሁኔታዎች የምንቀጥል ይሆናል። ውድ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ሀሳቦቻችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉ ሼር እያደረጋችሁ ከጎን እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።